አላት አንቺ ጋር ቢያንስ እንኳን ከሀቋ አንስተሽ አስክሬኗን ማስመርመር ፍቃደኛ አይደለሽም። ጭንቅላቷ ተቀደደ፣ ሆዷ ተቀደደ። ለዚህ ነው ለቤት ኢቭን ለእናታችሁ ብላል ወለደች። እናታችሁ ላፊ ብር እንዳሰጥሩ አቤት አቤት እየሰማሽ አስካል እዚህ በነበረ ሰዓት እናንተን ሰፖርት ታረጋችሁ ነበራ? አይ ምንም እኛ ከዛ ከልጁ ጋር ነበረ ሰፖርት የሚኖራቸው እዛ እኛ ጋር ምንም የሚመጣ ነገር አለ ማለት እህትክ ናት የእናትክ የአባትህ ልጃ የእናቴ ልጅ ናት። ግን እኔ ጋር ሁላ እኔ ከሄደች ሁላ ለማን ነው ነገርሽ እና እሺ ግን እሺ አንተ አሁን ለምሳሌ ቆይ አንዴ ብሩክ ቆይ አንዴ ትነግረኛለህ። አንዴ እኔ ባዳዋ እኔ ማለት አላቃትም አስካልም በነገራችን ላይ ባልተብዮ መጣ ገስት ላይ ነገራል። እኔም ሳሬም እዚህ ያልነው ሁላችንም ስደት ያሉት ሁሉ ልክ እንደራሳቸው በጣም አንገብግቧቸው አሟቸው ስራችንን ትተን ምናምን በዚህ ደረጃ ከተጨነቀን አንተ ወንድሟ ነህ። ስደት ነው የመጣችው። ትላንት በግራ አይታችኋት ምናምን ለዚች ልጅ እሷ ዘላለም ለሄደችው ልጅ እናንተ 1 ሰዓት ወይ 2 ሰዓት አታችሁላት ነው ሚሊሊክ ወስዶ ማስመርመር እኮ። እሺ እናደርገዋለን። እሺ ችግር የለም። እኔ ልክፈልላት ማስመርመሪያው ወይም ገርሽ አንዴ ሲሚሽን አለም አሁን እሱን እየወስደው እኔ ልጁን ከወሰደችው እዛ ከወሰድ ልጁ ከኛ ፍቃድ አይደለም ያገባችው። እሱን እንተው በቃ ነው እሱን ተው ከምንወቅሳት እኔ ማስመርመሪያውን ልክፈል። እናንተ እንግዳውን ምናምን ለእሷ ለቀብር የመጣውን እናንተ አስተናግዱ። እኛ ደግሞ እዚህ ጓደኞች ያሉ ምናምን አዋትን አስክሬኗን እናስመርምርላት። በቃ ትችላላችሁ። ሀቋ እንዲወጣ ይዘ ነው በቃ ችግር የለም። እናንተ እንዲመረመር የግድ ይመርመር ነው እያላችሁ ታላችሁ። መመርመር አለበት አሁን ማስረጃ ቢገኝ ኩላሊቷ ምናምን ቢወሰድ እናንተ የምታደርጉት ነገር አለ። በቃ ማለት እናንተ የምታደርጉት አለ ወይ ማለት የምታደርጉት ነገር አለ። ትንሽ ምትጠይቁላት ነገር አለ ወይ ነው እንዴ? ለምሳሌ እናንተ እህት ወንድም አለ። ቆይ አንዴ እህት ወንድም አላችሁ አይደለ? ውክል እናንተ እህት ወንድሞች ናችሁ አይደለ? በውጭ ጉዳይ ሚኒስቴር አሰሪዎቹ አንዴ አሰሪዎቿን ብቻ አይደለም መሲ ይሄ ነገር ተፈጽሞ ከሆነ ማለት ነው ቱርክ ያለው ሆስፒታል ራሱ መከሰስ ይችላል። ገባ ያለ ፍቃድ ያለ ፊርማ እንደዚህ አይነት ነገር ሆኖ ከሆነ እንዴ ግን አሁን ልጅቷ ሳትመረመር ከተቀበረች በኋላ ኤምባሲ መክሰስ ይችላሉ። ኤምባሲው ያግዛቸዋል። እንዴ አስመርምሩ። እንዴ ምን ሆናችሁ ነው? እኛ እዚህ ጋር ለፍተን አናቃትም ኢትዮጵያዊ ናት እህታችን ናት ብለን ሁላችንም ከልጆቻችን ጉሮሮ ነጥቀን አዋተን ይኸው እዚህ ጋር ተዳርቃል። መሲሙ መቅዲም ነጂጅም ሁሉም ላኩ አይደለም። አስክሬን እኮ ባይላክ ኖሮ ወንድም የዛሬን እና ነገን አትቀብሯትም ነበር። ማን አስክሬኗን የሚወስደው? ልጁ ባልተብዮ ፖሊስ ወንድም አለው። ከፖሊስ ወንድሙ ጋር መጥቶ ነበር አየር መንገድ። እኛ በፌዴራል ፖሊስ እንደ መከራ ነው ያስወጣ ነው እዛ ውስጥ ማለት ነው። በቃ እንደዚህ ሚኒቴር ለብሶ እንደዚህ የሚያደርገን ነገር ከሆነ ምን አይነት ነገር ነው እየተደረገብን ያለው? ባልተፈቀደ በር ነው የገባው። ባልተፈቀደ በር ገብቶ 3 4 ነው 5 ነው የገቡት እና በስንት መከራ ነው እኛ አየር መንገድ ውስጥ የምናቀሱ ስላለ በስንት መከራ ነው። ኦኬ እሺ ብሩክ አንድ ነገር ልንገርህ። መቅዲ አንዴ መቅዲ ሚውት አድርጊ። አንድ ነገር ልንገርህ። እኔም ሆንኩ ጓደኛዬ በቅድሚያ እንደ አንድ ስደተኛ እኔም ነገ ብሞት እህቶቼ በዚህ ደረጃ ነው እህቶቼ ስለ ካብሮኝ የተሰደዱ ሽንት ቤት እያጠቡ የሚኖሩ እህቶቼ በዚህ ደረጃ ለሚጮሁልኝ መጮህ ባለብኝ ደረጃ ሳይሆን መጮህ ባለብኝ ልክ እንደ እናቴ ልጅ እዚህ ድረስ ደክሜላታለሁ። እናንተ ደግሞ የእህታችሁ አንዴ ብሩክ እንደማመጥ አንዴ ብሩክ እንደማመጥ አንተ ወንድሟ የእሷ ሀቅ እንዳይወጣ በዚህ ደረጃ እንቅፋት የምትሆን ከሆነ አመሰግናለሁ። ከዚህ በኋላ ያለውን ነገር እናንተ ሀቋን ለማውጣት ሩጡ። እግዚአብሔር ሀቋን ያወጣላት። እኔ በበኩሌ ከዚህ በኋላ እዚህ ነገር ውስጥ አልገባም። አመሰግናለሁ። እሺ 1 ሰዓት ነው የከለከላችኋት። በነገራችን ላይ አፈር ውስጥ ለማስገባት ቸኩላችሁ 1 ሰዓት ነው የከለከላችኋት። ሚሊሊክ ልንገርህ፣ እናንተ እንደዛ ሆናችሁ ብሩክ እናንተ አገር ቤት እዛ ቁጭ ብላችሁ ኢቭን ከእናንተ ገንዘብ እንዳይዋጣ ወደ 3000 ምናምን ዶላር ተዋጥቶ በዛ በረዶ ዝናብ እንደዛ ቅጥቅጥ እያደረጋቸው ከቱርክ ፖሊስ ጋር ተጋፍተው እንደዛ እርር ብሎ ከዚህ ወራዳ ቆሻሻ ባልየው ጋር ክብሬን በሚነካ ስድብ ቤተሰቦችን እያዋረደ ችዬ እዚህ ድረስ ተጋፍጬ እዚህ ድረስ ደርቼ አንተም ሆንክ ወንድሞቹ አጎትም ሆኖ አክስት ግን አሳፋሪዎች ናችሁ። ተማሩ። እሺ ከዚህ እህት
እህት ወንድም አጎት እንዳትረዱ። አያችሁ በሬሳችሁ ምን ያህል እንደሚደራደሩ አያችሁ አይደለም? እዚህ ከሞታችሁ ሞታችሁ ነው፣ አለቀ። ሁሌ ነው የምነግራችሁ። አያችሁ ለእኔ አንድ ቀን ነው ስልክ የደወለችልኝ። ካልሰጣችሁ አትወደዱም። ካልሰጣችሁ ብር ካላበላችሁ አትወደዱም። ይኸው ያለውን ሰማችሁት አይደለም? ከባል ከተብዬው ጋር ነው መሬት አላት እች ልጅ ለፍታ ሽንት ቤት አጥባ ውክልና ወይንሸት ለአንቺ ሰጣል። ሀቅ አላት አንቺ ጋር። ቢያንስ እንኳን ከሀቋ አንስተሽ አስክሬኗን ማስመርመር ፍቃደኛ አይደለሽም። ጭንቅላቷ ተቀደደ፣ ሆዷ ተቀደደ። ለዚህ ነው ለቤት ኢቭን ለእናታችሁ ብላል ወለደች። እናታችሁን ላፊ ብር እንዳሰጡ ይሄ ነው። አያችሁ አይደለም? የእናት የአባት አስካል ማለት ትንሽ ልጅ ናት። ብታዩት አስክሬኗን ብታዩት ደግሞ እኔ እንደዚህ የተንሰፈሰፍኩላት አንተ ሀዘን የነካህ ራሱ አትመስልም። እግዚአብሔር ይፍረድ። እውነት ነው። ብር ሲባል እኮ እሺ ትችላላችሁ አለ እኮ። በጣም እየታዘብኩት ነበር ንግግሩን። እግዚአብሔር ይፍረድባችሁ። ፈጣሪ ለእሷ ይሆናት፣ የሰማዩን ያሳምርላት። በእውነት በጣም ነው የሚያሳዝነው። 2 ሰዓት አይፈጅም መሲ፣ 2 ሰዓት አይፈጅም እኮ መብት አላቸው። ምክንያቱም ወረቀት እጃቸው ላይ ገብቷል። መሲ እኔ ያመመኝ ጉዳይ እዚህ ጋር መጥቶ ከጭንቅላት ወንድም ስላለው ብቻ ልብስ አስለብሶ በዛ በጠሬቷን ለመቀማት የዝን ልትበሉ ለምን እንደማይተቃለ ለመቀማት የፈለገው እንዳትመረመር ነው መሲ። ተገንዘቢ አይደለም ለምን እንዳትመረመር እና ብር ሊበላ ነው። ሜሪ አንዴ መውሰድ የማይችልበትን ምክንያት ልንገርሽ። ውክልና የሰጠችው ለጂጂ እህቷ ናት። ገባሻለ? የተጻፈው ሬሷም የተላከው በእህቷ ነው። እሱ መጥቶ ሬሷን የመውሰድ መብት የለው። ህግ አለ እኮ መብት የለው። ለዛ ነው። ለምን ታዲያ ነጥቆ አልወሰደም ነበረ? እንደዚህ ፌዴራል ምናምን ከተባለ ለምን ነጥቆ አልወሰደም ነበር? አይችልም። አሁን ግን ያኔ ጥያቄ ተፈጠፈጠች፣ እንደዚህ አለች፣ ክርክር የለባትም ምንም የለባትም ብለዋል አይደለ? ካሉ ማስመርመር 1 ሰዓት 2 ሰዓት ምን ግድ አላቸው? እንደዚህ ብሎ ሌላ ሰውን ጃጅ ከሚያደርጉ ለምንድን ነው የእህታቸውን ሬሳ እህት ያለችን ብሎ ለምንድን ነው ሄደው ያላስመረመሩት? ይሄን ያህል የጎዳቸው ምንድን ነው? መቅዬ ሳስበው ራሱ ይሄ ነገር አሁን እሱ ሳያስመረምር እንደዚህ ብለው ነገር ራሱ እንደ አዲስ አጀንዳ ከፍተው ደግሞ ቱርክ ላይ እንዲወጥቶ እንዲገብቶ ማለታቸው የማይቀር ነገር ነው። እኛ አሁን ደስ የሚለው ነገር መሲም ባለችበት አስመርምሮ ነገሩን ለእኛም ወዘም ላለ ነው ቢያሳውቀን፣ እኛም በዚህ እኮ ያለን ሰዎች የእውነት እንደዛ እነሱ እንዳሉት አሁን ራሱ እውነት ስለመሆኑም ከእነሱ ለማወቅ በጣም ያጠራጠርናል። እውነት ለመናገር እግዚአብሔርን ብር እኮ ማውጣት ቀላል እኮ ነው። አዋትሽ ትልክ ያለሽ እኮ ለምርመራውን ቢሆን እነሱ ራሱ ፈቃደኛ አይደሉም እኮ፣ ዝግጁ አይደሉም። እውነት ለመናገር ነገ አዲስ ህግ ነው የሚያመጡት። ታያለሽ፣ አዲስ አጀንዳ ከፍተው ይመጣሉ ከተቀበረች በኋላ። ምግብ ላይ ነው ያሉት። የቤተሰብ ነገር እንዴት ነው ጨፍረን የምንልካት? በይ ይሄ እኮ ለቅሶ እኮ አይባልም እኮ አይደለ እንዴ? እኔ እህቴ እዚህ ቦታ ላይ ወይ ደግሞ ራሴን ካጠፋኝ ወይ የሆነ ነገር ከሆነ የእህቴን ሀቅ ላወጣ ግድ ይለኛል። እዛ ድረስ ከደረሰችላቸው እዚህ ጋር ሲወራ ስለነበረው ተተረተረች ስለተባለው ከጭንቅላቷም ተወሰደች ስለተባለው ነገር ሄደው ሊከታተሉ ግድ ይላቸዋል። 1 ሰዓትና 2 ሰዓት ነው የሚፈጀው ማለት ነው። በዚህ ሰዓት ላይ የፖሊስ መረጃ አላቸው፣ ወረቀት እጃቸው ላይ አለ፣ ማስመርመር ይችላሉ። ለእኛም ደግሞ መፍትሄ ነው፣ መከሰስ ይችላሉ። እነዚህ ሰዎች ለምንድን ነው ሰው ላይ ጫና የምትጥሉት? ኧረ በስመ አብ። አዎ ልክ ነሽ እኮ ሜሪም ያለች እኮ እንደዛ ነው። ግን ልጁ በእርግጠኝነት እነሱ አሁን የሚያስመረምሩ አይመስለኝም። እኔ በተረዳሁት በታሪክ አታይም። 1 ስቲ 2 እነሱ ሌላሳቸውን ነው የሚያወሩት። አንድ ሆኑ እኮ ተባበሩ እንዴ! አንድ እኮ 4 እህትና ወንድም ነው። ስንት እህትና ወንድም አላት? አንድ ሰው እንኳን ይሄን ማሰብ ያቅተዋል እንዴ? እንዴ ምን ሆነሽ አሁን ስታስቢ ሜሪ? አሁን እኛ እሱ አሁን እንዲህ ሆኗል። እኛ አሁን ተቀደለች ስለተባለው የሀገሩ ህግ ስለሆነ አለን። ነገር ግን ያስገቡ ያስገቡ እኛ አናውቅም። እነሱ ደግሞ ለእኛ አስመርምረው ቢነግሩን የምንችለው እናደርጋለን። ጓደኛዬን ጠይቄዋለሁ፣ ቱርካዊ ነው ጠይቄዋለሁ። አሁን ይመረመራል አለ። ግን ገብቷል ቀለሽ አሁን ከሩቅ ቦታ እኛ ልጅ ትተን ምናምን ልጅ አሳዳጊዎች ነን። ምንም እንትን የምናደርገው ነገር የለም። ሲጀመር ደግሞ ግንኙነታም የነበረው የእናቱ ያባቷ ልጅ ማለት ነው። ወንድሞቿ
አንዲት እህቷ ብቻ እኔ ብቻ መወሰን አልችልም ያልች ሬሳ ውክልነት ተሰጣት። እሷ ታብዳለች። 6ቱም ወንድሞቿ ደግሞ አይሆንም አሉ። ምኑ አይመረመርም ካላሳስመርምሩ ብቸገርሾች ሲጀመር እኮ አስከሬኑ እኮ እንዲላክ የተጠየቀው በማን ነው? ከማን ወደ ቤት ነው ያመራው? ይህን ማሰብ አለብሽ። ከማን ወደ የት ተመርቶ ነው? በቃ በዚህ ስራሽን ስሪ። በስ ካላስ እንደ ካላስ በቃ ሁላችንም ማስወረጅና ስራሽን ያናድድፋቸውም አይመስሉም። እቃ የጠፋቸውም አይመስሉም ሲጀመር ማለት ነው። የባልየው ወንድም ለሆነ ዶክተር ቱርክ ተመላላሽ ተደውሎ ምናምን ነው የተባለው። ካላስ ስለዚህ ካላስ እቃ የጠፋቸውም አይመስሉም። ነግሬሽ እዛ ቤት ውስጥ ረዥም ዓመት ሰርታለች። ብሯን በራሷ ሴቭ ማድረግ ትችላለች። ኦልሬዲ ስለዚህ ሀገር ነገር ይገባታል። ለምን ቱርክ ድረስ ሄደች? ባይዘወይ ለምን እራሷን አጠፋች? ከይቅርታ ጋር ለምንስ ደብዳቤ ጽፋ ለባሏ ተገኘ? ንገሪኝ እስኪ። ደብዳቤ ጽፋ ምናምን ፊልም ስራሽን ስሪ። በስራ ሳራ